ወራቱ ይፈራረቃል ጊዜና ወቅቱ በመጠበቂያ ላይ ቆማለሁ እስክትመጣ ጠብቅሃለሁ እደነኩል ዓመት ወራቱ ይፈራረቃል ጊዜና ወቅቱ በመጠበቂያ ላይ ቆማለሁ እስክትመጣ ጠብቅሃለሁ የልብ ስብራት የውስጥ ቁስለት በምን ይታከማል ካልገባህበት ይፍሰስ ያ ዘይት በቁስሌ ላይ ተስፋዬ አንተው ነህ አይኔ ሌላ ያይ ሄደነኩል ዓመት ወራቱ ይፈራረቃል ጊዜና ወቅቱ በመጠበቂያ ላይ ቆማለሁ እስክትመጣ ጠብቅሃለሁ ሄደነኩል ዓመት ወራቱ ይፈራረቃል ጊዜና ወቅቱ በመጠበቂያ ላይ ቆማለሁ እስክትመጣ ጠብቅሃለሁ ረዳሽቶ ወደ ታች ማቆልቆል ሲጀምር እትኸኛል በመንፈስ ጉዞዬን በተስፋ እንድቀጥል ያኔ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ያኔ
አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። ያኔ ሲገለጥ የናፈቅነው ያኔ ፊት ለፊት ያየነው ያኔ በእውነተኛ ምስጋና ያኔ ዙፋኑን ከብና የዘላለም ጌታ የዘላለም ጌታ ከሙሽራው በሆነ በዝማሬ የታተ አምልኮ ለእርሱ ብቻ ውዳሴ ለእርሱ ብቻ በንጉሡ ማደሪያ አሜን ነው ሃሌሉያ አሜን ነው ሃሌሉያ አሜን ነው ሃሌሉያ አሜን ነው ሃሌሉያ አሜን ነው ሃሌሉያ። በዓለም ዙሪያ ያላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ነው። ወንጌል ስለ ልጁ ነው። በሥጋ ከዳዊት ዘር በመንፈስ ግን በኃይል ከሞት በመነሳት የእግዚአብሔር ልጅ ስለሆነው ስለ ክርስቶስ ኢየሱስ ነው። ጌታን እጅግ አድርገን እናመሰግናለን። በሕይወት በዕድሜያችን ላይ ይህንን ቀን ስለጨመረልን እንደገና ደግሞ በጥበብና በማስተዋል በዚህ ዘመን ላለኑ ደግሞ ለልጆቹ መጽናኛ፣ በውጭ ላሉት ደግሞ የመጨረሻ የዘመኑን መልእክት የምናይበት፣ በቤት ውስጥ ያለንም ደግሞ ነክተን የምንጠብቅበት ዘመን ውስጥ ነው ያለነው። ታውሱ እንደሆነ ከ4 ወር በፊት ስለ እስራኤል ባለችበት ሁኔታ የሶስተኛው ቤተ መቅደስ ለመስራት በዝግጅት ላይ እንደሆኑና ይህ ሶስተኛው ቤተ መቅደስ ሲሰራ በነቢያት መጽሐፍ በዳንኤልም አንባቢው ያስተውል የመጨረሻው ዘመን እግዚአብሔር የመሲሁ ዳግም መመለስ እንደሆነና በምድር ደግሞ አስጨናቂ ዘመን እንደሚሆን ተመልክተን ወደ 6000 ቅዱሳኖች ተመልክታችሁታል። ጌታ ኢየሱስ ይባርካችሁ። ዛሬ በዛው መንፈስ የምንናገረው በተለይ በአሜሪካን፣ በስካንዲኔቪያ፣ በአውሮፓ፣ በካናዳ ያሉት ስደተኞች በሙሉ ይመለሱ ወደ ሀገራቸው፣ ስደተኞች አያስፈልጉንም በሚል ታላቅ ዘመቻ ሕገ መንግሥት ረቆ በ60 ቀን ከሀገራችን ውጡ፣ እማትወጡ ከሆነ ግን በያላችሁበት ተፈልጋችሁ ወደ ሀገራችሁ ትመለሳላችሁ። በፈቃደኝነት በ60 ቀን ውስጥ ለምትወጡ የአውሮፕላን ቲኬት $1000 ይሰጣችኋል። በሰላም ተመለሱ። የሕግ ከለላ ያላችሁ ከለላው ተነስቷል። የመኖሪያ ፍቃድ ያላችሁ ባክግራውንዳችሁ ታይቶ አይታደስም። ወደ አሜሪካንም ለመምጣት ካሁን በኋላ የሚፈልግ ሰው ማንንም አንቀበልም። $1 ሚሊዮን በመክፈል የአሜሪካንን ዜግነት መውሰድ ይችላል። እንግዲህ በዛሬው ቀን የምናየው በመጨረሻው ዘመን አስጨናቂ ዘመን ይሆናል እንደሚል በዓለም ላይ የወደቀው ይሄ ስደተኞችን በተመለከተ እግዚአብሔር ከስደተኞች ጋር ያለውን ጉዳይና በዚህ በስደተኞች መንፈስ ከአባታችን ከአብርሃም ጀምሮ እስከ ነቢያቱ ድረስ እግዚአብሔርን የሚወድ እንደ ፍቃዱ እንደ ሐሳቡ የሆኑ ይሰደዳሉ። ነገር ግን ዘመንና ጊዜውን ይዋጃሉ። እንደ ዳንኤል መጽሐፍ ሲመረምር ዘመኑ እንደተፈጸመ አውቆ በሶርያ ንጉሥ በቂሮስ በኩል እግዚአብሔር
ወደ ምድራቸው ተመልሰው መቅደሱን እንዲሰሩ በዚህ በመጨረሻው ዘመን የአይሁድ ስደተኞች በዓለም ላይ ያሉት በሙሉ ወደ ኢየሩሳሌም ገብተው ሶስተኛው ቤተ መቅደስ እንደሚሰራ ይህ ሶስተኛው ቤተ መቅደስ ደግሞ በዓለም ላይ ያሉትን ስደተኞች ምን መልእክት ይሰጣል? የዓለም ታላላቅ ነገስታቶች ወዴት እየተሰበሰቡ ነው? የመጨረሻው ዘመን ምልክትስ ለሚያምን ክርስቲያን ምን የማንቂያ መልእክት ነው የሚለው ነው የምንመለከተው። ስለዚህ ምንድነው የምናየው? የሶስተኛው ቤተ መቅደስ መሰራት በዓለም ላይ ያሉት የነገስታት ህብረት አንድነት ወደ ምን መንገድ እየመጡ ነው? ለምን አስፈለገ ይሄ ፌዴራል አይዲውስ ምንድን ነው? ቁጥሩ ሄዶ ወደ 666 ሰው መብላት፣ መሸጥ፣ መግዛት፣ መለወጥ የሚችለው ይሄ አይዲ ሲኖረው ብቻ ነው። እንግዲህ የአማኞች ፈተና በዚህ ነው። የክርስቲያኖች ፈተና በዚህ ነው። ድሮ በወጣትነታችን ሁልጊዜ እንደምመሰክረው በደርግ ጊዜ ብዙ ክርስቲያኖች የኢሰፓ አባል ሆነዋል። ክርስቲያኖችን የሚያሳድዱ የሚጠቁሙ፣ ወንድም በወንድሙ ላይ የሚሆን በዚህም በመጨረሻ ዘመን የሚሆነው ይሄ ነው። ስለዚህ የጌታ ምጽአት በደጅ ስለሆነ የምናያቸው አንዳንድ ነገሮች ዛሬ ከ2 ዓመት በፊት ከአሜሪካ ለቅቄ ወደ ኢትዮጵያ ስመጣ ከሀገሬ ውጣ ያለኝ ከ27 ከ30 ዓመት በፊት ያንን መንፈስ ሰምቼ እንደወጣሁ አሁንም ከአሜሪካን ውጣ ሲለኝ እንዴት እንደወጣሁና እኔም የዛሬ 2 ዓመት እንዴት እንደመጣሁ ወደ ኋላ ተመለሱና እናንተን ስደት መኖሪያ እንጂ መቀበሪያ አይደለም፣ ወደ ሀገራችሁ ቶሎ ብላችሁ በ2 ዓመት ውስጥ እንድትመጡ እጠብቃችኋለሁ ብዬ ከ400 ሰው በላይ ተካፍላችሁ ዛሬ ዓለም በሙሉ ስደተኞች ውጡ ቢል አላስደነቀኝም። ምክንያቱም እግዚአብሔር በደካሞች በተናቁ ሰዎች ነው የሚገለገለው። በዛን ጊዜ ያልኩት የዛሬ 2 ዓመት ብትሰሙ ብትጠነቀቁ፣ በተለይ በአሜሪካን በስካንዲኔቪያማ ጨርሶ መኖር አይቻልም። ካናዳም አውሮፓም ጀምረዋል። እንግዲህ እቺ በተለያየ ለሆድና ለጥቅም ብለን የገፋናት አገራችን ኢትዮጵያ እጇን ዘርግታ ትቀበላችኋለች። ነገር ግን ስትመጡም የሚጠብቃችሁ ፌዴራል አይዲ ነው። አሜሪካን ሀገር የሰራኸውን ኢትዮጵያ ውስጥ ያሳያል። የትም ሀገር የሰራኸውን ይሄ ፌዴራል አይዲ። ስለዚህ ራሳችሁን ጠብቁ፣ ወደ ጌታ ኑ፣ ወደ እውነት ኑ። የመጨረሻው ዘመን ላይ ነን። መሲሁ ክርስቶስ ኢየሱስ ሊገለጥ ነው። በመጨረሻው ዘመን አስጨናቂ ዘመን ይሆናል። ያንን በተመለከተ ነው። ክብር ሁሉ ለኢየሱስ ይሁን። ጌታችን ቃሎች ትንቢቶቹ ተፈጽመዋል። የሚበዙቱ የምጽአቱ ቀርቧል ሰዓቱ። ጌታችን ኢየሱስ በታላቅ ግርማ በድንገት ይመጣል።
ከቅዱሳኑ ጋር በክብር ይገለጣል። ፊቱ ግልጽ ምን ያህል ተዘጋጅተሃል። ቆም ብለን ለነፍሳችን እንድናስብ እግዚአብሔር ያዘጋጀው ለልጆቹ ያዘጋጀው እንዳለ ያንን በማሰብ በብዙ መንገድ ይሄንን ነገር ስለለመድነው ችላ ልንል እንችላለን። ነገር ግን ሊመጣ ያለው ይመጣል። ቃል የተስፋ ቃል የተሰጠን የምንጠብቀው ቤዛ አለን። የምንጠብቀው የተናገረውን የሚፈጽም አምላክ እመጣለሁ ያለው ጌታ በድንገት ስለሆነ ሶስት ነገሮች አሉ በምድር ላይ እንደ ክርስቲያን የምናስባቸው ሶስት ነገሮች። አንደኛው እግዚአብሔር የመረጠው ኪዳን ያለው ሕዝብ የእስራኤልን ሁኔታ ያለችበትን ሁኔታ የዓለም መካከለኛ የአብርሃም ዘሮች ሶስቱን ሃይማኖት የያዘው አብርሃም አይሁዳዊ፣ ሙስሊሞችን፣ ክርስቲያኖችንም እቺም ደግሞ የእግዚአብሔር ሰዓት የሆነች እስራኤል ሶስቱንም ሃይማኖት የያዘች ነች። ስለዚህ አንደኛው የምናየው የእስራኤል የጊዜውን ሁኔታና የትንቢቱ ቃል መፈጸሚያውን ቆም ብለን እንመለከታለን። ሁለተኛው ደግሞ የመጨረሻው ዘመን ምልክቶች በዓለም ላይ የሚሆኑት የመሬት መንቀጥቀጥ፣ ጎርፍ፣ ጦርነት በተለያየ ስፍራ በአሁኑ ሰዓት እየጨመረ ነው ሄደው። ይህንን ልብ ማለት ማስተዋል ይገባናልና በብዙ ስፍራዎች በብዙ ቦታ ላይ በተለይ በአሁኑ በቅርቡ በራሻ 8.7 ስኬል የመሬት መንቀጥቀጥ ብዙ ሰዎችን ብዙ ከተማ አጥፍተዋል። ጎርፍ፣ ጦርነት፣ የተለያዩ ሁኔታዎች ይህንን እየለመድን ስንሄድ ላናስተውል እንችላለን። አሁን ደግሞ በመጨረሻው ዘመን ከባድ አውሎ ንፋስና ወይንም ደግሞ ከባድ በረዶ፣ የሚቀጥለው ደግሞ ምንድነው? በረዶ ነው። በረዶ ባለባቸው ሀገሮች በረዶ ሳይሆን የፀሐይና የጨረቃ ብርሃን መከልከል፣ በሌሎች ስፍራ ደግሞ የበረዶና የእሳት የፀሐይ ብርሃን መጨመር። ይሄ መጨረሻዎቹ ናቸው የሚገለጡት ማለት ነው። ስለዚህ በዚህ ሰዓት ቆም ልንል ይገባልና በአሁኑ ሰዓት ላይ በዓለም ላይ እያስደነገጠ ያለውን የጌታ ምጽአት ምልክቶች ያንን ነው የምንመለከተው። ረጋ ብለን በማሰብ ነፍሳችንን ሌላው እንኳን ቢቀር የጌታ ቃል እንደሚል የመጨረሻው ዘመን ልክ እንደ ኖህ ዘመን ነው። ድንገት እንደ ኖህ ዘመን ነው። ኖህ ሕዝብን ማዳን ቢያቅተው ቤተሰቦቹን አድነዋል። ስለዚህ ይህን የምትሰሙ ራሳችሁ ድናችሁ ቤተሰቦቻችሁን ለማዳን የዛሬን መልእክት ረጋ ብለን ልንመለከት፣ ምን እየተደረገ ነው በዓለም? ምን እየሆነ ነው ያለው? ምንድነው መልእክቱ? መጽሐፍ ምን ይለናል? እንደ ክርስቲያን እንደ አማኝ ደግሞ እኛስ የት ቦታ ነው ያለነው? ነቅተናል ወይ? ዘመኑን እንደ ይሳኮር ነገድ ዘመኑን ዋጅተናል ወይ? እንደ ዳንኤል የጥበብ መንፈስ የእውቀት መንፈስ ዘመኑን የምንለይበት ጌታ እንዲሰጠን የምንጸልይበትና ይህንን ትልቅ በእስራኤል የታወጀውን አዋጅ ከመጽሐፍ ቅዱስ አኳያ እንዴት እናየዋለን? እሱን ነው የምናየው። ክብር ሁሉ ለኢየሱስ ይሁን። ሁላችሁንም በድጋሚ ሰላም እላችኋለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ እንደዚህ ይላል። ወንድሞች ሆይ፣ ወገኖች ሆይ አንቀላፍተው ስላሉ ሰዎች ሳታውቁ እንድትቀሩ አንፈልግም። ደግሞም ተስፋ እንደሌላቸው እንደ ሌሎች ሰዎች እንድታዝኑ አንሻም። ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ሆነው ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል። በጌታ ቃል የምንላችሁ ይህ ነው፣ እኛ በሕይወት ያለንና ጌታ እስኪመጣ ድረስ የምንቀር ያንቀላፉትን
አንቀድምም። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳልና። እስቲ ይወርዳልና በሉ እስቲ። ቁጥር 16 ደግሜ ላንብብላችሁ። ጌታ ራሱ የኢየሱስ ክርስቶስ መምጣት ላይ ምን አለ ዛሬም ያላለቀ ልቤ ላይ ምን አለ ዛሬም ያላለቀ እያታለለ ይወስዳል ውሃ እያሳሳቀ የት ነው ያለኩኝ ወዴት እየሄድኩ ነኝ መገኛዬስ የት ነው ራሴን ልጠይቀው የት ነው ያለኩኝ ወዴት እየሄድኩ ነኝ መገኛዬስ የት ነው ራሴን ልጠይቀው ሕይወቴ ምንድን ነው ራሴን ልጠይቀው። ክብር ሁሉ ለእግዚአብሔር ይሁን። በዛሬው ቀን የምናየው 3 ነገሮችን ነው። አንደኛ፣ እግዚአብሔር ስደተኞችን ይወዳል። እግዚአብሔር ለራሱ ዓለም ሳይፈጠር በፊት ያሰባቸው የወደዳቸውን እነሱ በማያውቁት ወይ በባሌ ወይ በቦሌ ወይ በባህር ወጥተው በስደት ያሉት ያቺ ዘመን እስከምትፈጸም ድረስ ለሁለት ነገር ሕይወታቸውን ከክፉ የጠበቀበት፣ ሁለተኛ ትልቅ ትምህርት ቤት ነው። ስደት ትልቅ ትምህርት ቤት እንዲማሩ እግዚአብሔር የቀጠረው ዘመንና ጊዜ እስከሚያልቅ በአባቶቻችን በነቢያት በባቢሎንም ሆነ በግብፅ ምድር የምናነበው እግዚአብሔር ለአብርሃም እንደማለለት ስደተኞችን የሚወድ እግዚአብሔር ስደት ሲወጣ ሰው ካላስተዋለ ዘመኑን ጊዜውን ራሱን ገዝቶ ካላስተዋለና ዘመኑ ሲፈጸም በሰላም ወደ አገሩ ካልተመለሰ ወገኖች ሆይ የእግዚአብሔርን ፍቃድና የእግዚአብሔርን ሉዓላዊ ሐሳብ አለመቀበል ነው። ይሄ በሕይወቴ ያየሁት ነው። በሕይወቴ ያየሁት ሰው የራሱ እንዲመሰክር ነው ጥሩ። እኔ ከ37 ዓመት በኋላ ወደ ኢትዮጵያ ከአሜሪካን ስመጣ ለመጀመሪያ ጊዜ ማለት ነው። አሜሪካን ሀገር የሳሉልኝ ኢትዮጵያንና ኢትዮጵያ ተመልሼ ያገኘኋት ኢትዮጵያ ሰማይ ከምድር እንደሚርቅ ነው የሚወራው። እዛ ኢትዮጵያ እንደፈረሰች፣ ኢትዮጵያ እንደተላለቁ፣ ኢትዮጵያ ውስጥ ምንም ነገር እንደሌለ። ነገር ግን ኢትዮጵያ ስመጣ ከእንቅልፌ ነው የነቃሁት። ባነንኩኝ ማለት ነው። ያው ወደ ኋላ ሄዳችሁ ቪዲዮን ይሁን። ከዛ በኋላ እግዚአብሔር በልቤ ውስጥ እንድመለስ መንፈሴን አነሳሳው። በ4 ዓመት ውስጥ ራሴን ገዝቼ እግዚአብሔር በልቤ በሞላው በ4 ዓመት ከ37 ዓመት ስደት በኋላ ወደ ኢትዮጵያ ተመለሱ። በዛን ጊዜ እንዴት እንደተመለሱ ቅድም እንዳልኩት ነግሬያቸዋለሁ። ራሴን አሸንፌ ገንዘብን አሸንፌ በ4 ዓመት ውስጥ ዛሬ እንኳን ተከፍሎኝ አይደለም ወደ አገሬ ለመመለስ የእግዚአብሔር ጊዜና ሰዓት ከሆነ ሃሌሉያ አሜን። እግዚአብሔር ያለው እግዚአብሔር የወደደው ያዕቆብ እንዳለ ምን አለ ያዕቆብ? በሰላም ወደ አገሬ ብትመልሰኝ አለ እኮ። ስደት መቀበሪያ አይደለም፣ ጊዜያዊ መኖሪያ ነው። ነገር ግን ይኸውላችሁ አሁን የታወጀው በዓለም ላይ ሁሉ አገር ነው እኮ የሚሆነው። አሁን
ስደተኞች የሆናችሁ ሁሉ ወደ አገራችሁ ተመለሱ። በሳይኮሎጂካል ቶርች እንደዚሁም ደግሞ በዓለም ላይ ያሉት አይሁዶች በሙሉ ወደ ኢየሩሳሌም የሚመለሱበት ነው። አሁን ሶስተኛውን ቤተ መቅደስ ሊሰሩ፣ ሶስተኛው ቤተ መቅደስ መሰራት አስተዋይ የሆነ ልብ ይበል። መመለስ ወደ አገር እግዚአብሔር በቃ ካለ ኑሮዬ ይበቃኛል፣ ያለኝ ይበቃኛል ብሎ እግዚአብሔር የሸሸገውን ከብዙ ዘመን በፊት እግዚአብሔር ያቀደው የሸሸገውን አሁን ዘመኑ ሲያልቅ ተመለሱ ካለ ከእግዚአብሔር መንፈስ ጋር መስማማቱ ይጠቅማል። ሊመጣ ያለው ይመጣል። ምክንያቱም ታላቁ መከራ ይጀምራል ብሏል። ታላቁ መከራ ይጀምራል። ከዛ ከታላቅ መከራ በፊት ግን እኔ ወስዳችኋለሁ። ያንን የምታልፉት በቤተሰብ ስር ሆናችሁ በአገራችሁ ሆናችሁ ነው፣ በሌላ አገር ሆናችሁ አይደለም። ለዚህ ነው እስራኤላውያን ሙልጭ ብለው ወደ አገራቸው አሁን እየተመለሱ ያሉት። ለምን? በጣም ቆራጦች ናቸው። ሶስተኛውን ቤተ መቅደስ ለመስራት መሲው ዳግም ክርስቶስ የሚመለስበት ምልክት ነው። የመከራው መጀመሪያ እንደሆነ በዓለም ላይ ያለ ሁሉ ሕዝብ በጭንቀት በመከራ በሐሳብ ነው ያለው። እኛ ግን መድኃኒታችንን ክርስቶስ ኢየሱስን እንጠብቃለን። ይዋሽ ዘንድ ሰው አይደለም። ቀኑን ነው ማናቀው። እመጣለሁ ብሏል። እመጣለሁ እንዳለ ይመጣል። ክብር ለእግዚአብሔር ይሁን። ፍጥረቱን ይዞ ሲያንገዳግደው የጨለማው ገዥ ጨንቆ ሲያብሰው ጌታችን ኢየሱስ በታላቅ ግርማ በድንገት ይመጣል። በሰማይ ደመና ከቅዱሳኑ ጋር We will all see the building of the third temple in Jerusalem very soon. Rebuild the temple, rebuild the temple, rebuild the temple, which stood for many more centuries. In Jerusalem, the Maccabees... ማሰብ ያለብን በዚህ ዓለም ላይ ለመኖር እግዚአብሔር አምላክ የሚወደውን አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷልና አንድ ልጁን ሳይራራ ስለ እኛ የሰጠው እንዴት አድርጎ ከልጁ ጋር ሌላውን ነገር ጨምሮ አይሰጠንም? ስለዚህ በዓለም ያለውን አትውደዱ። በዓለም ያለው መንፈስ የክርስቶስ ተቃዋሚ መንፈስ ነው የሚመጣው ከፊታችን ያለው። ስለዚህ መንፈሱ በተለያየ መንገድ ይሰራል። በሃይማኖት ይሰራል፣ በቤተሰብ ይሰራል፣ በመንግስታት ውስጥ ይሰራል። በተለያየ መንገድ ውስጥ ሰርቶ ወደ ፍጻሜው የጻድቃን ፈተናቸው ብዙ ነው። ጻድቅ በእምነት ይኖራል። የተፈተነ እምነትን ይዘቅረብ። የምንፈተንበት ዘመን ነው። ስለዚህ አስተዋይ የሆነ የእስራኤል የሶስተኛው ቤተ መቅደስ መፈጸሚያው መሰሪያው ሰዓቱ በቅርብ ዓመት ውስጥ ታላቁ መከራ ይጀምራል። ይህንን ቤተ መቅደስ የሚሰሩት ስደተኞች አይሁዶች ከዓለም ወደ እስራኤል መጥተው ያንን መንፈስ ነው እየተጠቀመ ያለው። በአገር ውስጥ ያላችሁ ስደተኞች በሙሉ ወደ አገራችሁ ተመለሱ። ለምን? ወደ አርማጌዶን ጦርነት የሚሄዱበት ዘመን ከፊታችን ነው። አንተ ስለ ሆድ ነው የምታስበው? አንቺ ስለ ሕይወትሽ ስለ ገንዘብ ነው የምታስቡት? ስለ ነፍስ ስለ ትንቢቱ ቃል ሊመጣ ላለው ስለሚገለጠው መሲህ ይዋሽ ዘንድ ሰው አይደለም። እኛ ባናምነው እሱ የታመነ ነው። እመጣለሁ ብሏል፣ ይመጣል። ስለዚህ አንዳንድ ነገሮችን አይተን
ወደ ሕያው ወደ እግዚአብሔር ባለፈው ሳምንት አይተናል። ክርስትና መገለጥ ነው። ምስጢር የሆነው ሐዋርያ ቅዱስ ጳውሎስ ለዘመናት ምስጢር የሆነው የክብር ተስፋ የሆነው ክርስቶስ ኢየሱስ ተገልጧል አለ። ወንጌል እሱ ነው። መዳን በማንም የለም። እንድንበት ዘንድ የተሰጠን ስም ክርስቶስ ኢየሱስ ነው። በክርስቲያኖች በአሁኑ ሰዓት ላይ የጎደለ ነገር ምንድነው ብትሉ፣ ሪስፖንሲቢሊቲ ተጠያቂነት እያንዳንዱ አማኝ የለው። ተጠያቂ ነህ። በቤተሰብ ተጠያቂ ነህ። በቤተ ክርስቲያን ተጠያቂ ነህ። በመጽሐፍ ቅዱስ ኅብረት ተጠያቂ ነህ። በማንኛውም ነገር ሪስፖንሲቢሊቲ ተጠያቂነት አለብህ። ቤተ ክርስቲያን ውስጥ መሪ ከሆንክ፣ በጸሎት መሪ ከሆንክ፣ በቅዱሳን ኅብረት መሪ ከሆንክ ስለ ሕዝቡ ስለ እግዚአብሔር ልጆች ተጠያቂ ነው። አንተ ብቻ አይደለም ተጠያቂ። የቤተ ክርስቲያን መሪዎች፣ አገልጋዮች፣ እረኞች፣ ፓስተሮች ስለ በጎቻቸው ተጠያቂዎች ናቸው። አካውንተብል ተጠያቂነት አለው። ሁላችንም በወንጌል በመጨረሻው እንደተማርነው እያንዳንዱ በክርስቶስ ኢየሱስ ያመነ ክርስቲያን በነጩ ዙፋን ላይ ተጠያቂ አይደለም። በመጨረሻው በነጩ ዙፋን ላይ ያመነ ክርስቲያን ተጠያቂ አይደለም። አዲስ ሰማይ አዲስ ምድር በመጨረሻው በነጩ ዙፋን እግዚአብሔር አምላክ እችን ሰማይና እችን ምድር ሲጠቀልል አማኞች ካመኑት ጌታ ለዘላለም እስከ ዘላለም ይኖራሉ። ሪስፖንሲቢሊቲ ተጠያቂነት የለባቸውም። በነጩ ዙፋን በፍርድ ዙፋን ፊት ግን ሰው ሁሉ በእግዚአብሔር ፊት መልስ ይሰጣል። የዳንክም ሆንክ ያልዳንሽም ብትሆኝ ታስታውሳላችሁ። በአንደበታቸው አምላኬ አምላኬ ይሉኛል፣ ልባቸው ከኔ የራቀ ነው አለ ጌታ። በፍርድ ዙፋን ፊት አንድ ክርስቲያን ሲቀርብ ይህንን ተጠያቂነት ያልተወጣ እንደፈለገ በክርስትና በክርስቶስ በቤተ ክርስቲያን በቅዱሳን በመንፈስ ቅዱስ የቀለደ የነገደ የተጫወተ ጌታ ሆይ በስምህ አጋንንት አወጣን፣ ጌታ ሆይ በስምህ እንዲያደረግን ይሉኛል በፍርድ ዙፋን ፊት። እኔ ግን ከወዴት እንደሆናችሁ አላውቃችሁም እላችኋለሁ። ክብር ለኢየሱስ ይሁን። ሕይወታችን ኃላፊነት አለበት። ነፍሴን ለመጠበቅ የእህቴን፣ የወንድሜን፣ የቤተ ክርስቲያን አገልጋዮችም ከላይ ወደ ታች ኃላፊነት አለባቸው። ቤተ ክርስቲያን በሐዋርያት በነቢያት መሰረት ላይ የተመሰረተች የመሰረቱም ድንጋይ ክርስቶስ ራስ የሆነ መንፈስ ቅዱስ የሚመራት አናመልጥም። ከፍርድ ወንበር የሚያመልጥ የለም። ስለዚህ ነው ስለምትናገሩት ቃል ተጠንቀቁ። ምን እንደተናገራችሁ በእግዚአብሔር ፊት መልስ ይሰጣል። ወገኖች ሆይ ጥቅስ በመጥቀስ አይደለም ክርስትና። ሕይወት፣ ኑሮ፣ መገፋት፣ መሰደብ፣ መጠላት፣ መተቸት፣ መታሰር ስለ ወንጌል ስለ ክርስቶስ ይመጣል እኮ። ታላቁ መከራ እኮ ይመጣል። ወይ አሳልፈህ ትሰጠኛለህ ወይ እኔም አሳልፌ እሰጥሃለሁ። ማን ያውቃል? ዛሬ እንደዚህ በዘር በሃይማኖት በተለያየ ነገር የክርስቶስ መስቀል ጠላቶች፣ ሕዝብ፣ ሰው ነፍስ እንዳይድን ተቃዋሚዎች በሁሉም ቦታ በወንጌል አላፍርም በወንጌል በክርስቶስ። የዚህ ዓለም ገዢ ጭንቀቱን ስላባሰው በዓለም ላይ የሚዘጉት ቤተ ክርስቲያኖች ቁጥር እየበዛ ነው። ብዙዎች ለሕይወታቸው ለነፍሳቸው ሳይሆን ለስጋቸው፣ ለገንዘብ፣ ለክብር፣ ለዝና የዚህ ዓለም ገዢ በጫነው ጫና ምክንያት ሕይወታቸውን ሊያድኑ ጌታ ደግሞ
ማንም ሕይወቱን ላድን የሚፈልግ ያጠፋታል አለ። ስለ ወንጌል ስለ እኔ ግን ሕይወቱን የሚሰጥ ያኖራታል፣ ነፍሱን ያገኛታል። ስለዚህ በወንጌል አትፈሩ፣ በእኔ አትፈሩ አለ። ክብር ለእግዚአብሔር ይሁን። ሐሳቤ መንገዳችሁ እንደ መንገዴ አይደለም። ተመለሱ፣ ተመለሱ። እኔ ሕይወት፣ እውነት፣ መንገድ ነኝ። ካለኔ በስተቀረ ወደ አብ መግቢያ የለም፣ አቋራጭ የለም። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ ሕጉ ስራውን እንዲፈጽም እኛ ኃጢአት በመስራት ሕጉን እናግዘው ነበር። ሕጉ ኃጢአትን ገለጠልን። የኃጢአት ደግሞ ደሞዙ ሞት ነው። ስለዚህ ለሕጉ መገዛት አልተቻለም እንዳለ አሁን በመጨረሻው ደግሞ ለወንጌል ለቃሉ ለመንፈሱ መገዛት ስላቃተን ምድራዊ የሆነ ነገር ከሚጠፋው ጋር እርስ በርስና የእግዚአብሔርን መንፈስ በማሳዘን የመቀለጃ፣ የማሾፊያ፣ የመከራከሪያ፣ የመሰዳደቢያ መድረክ ወንጌልን አድርገውታል። ይቅር ይበላችሁ። አንድ ልጁን ምትክ የሌለውን እርሱን ስለ እናንተ አሳልፎ የሰጠው እንዴት ከእርሱ ጋር ሌላውን ጨምሮ አይሰጣችሁም? ሃሌሉያ አሜን። ስለዚህ የተዘጋጃችሁ ሁኑ። ኑሮዬ ይበቃኛል ማለትን ተምሬያለሁ አለ ጳውሎስ። እንዴት ነው ልሙት የሚለው? ሰው ሀገር ቁጭ ብሎ ልሙት እኮ አይባልም። ኑሮዬ ይበቃኛል፣ ከመከራ ከስደት ከተለያየ ሞት ታድጎህ ዘመኑ እንደተፈጸመ ካወቅ ክብር ለእግዚአብሔር ይሁን። ወደ እናት አገራችሁ ተመለሱ። ያላችሁን ጌታ ያስተማራችሁን በስደት በሰላም በፍቅር በምድራችሁ ኑሩ። የተናቀችው ኢትዮጵያ ዝናዋ ክብሯ ወደ ላይ እየወጣ ያለበት ዘመን ነው። አትስሙ፣ የውጭ ውሸት ነው። ዛሬ እኮ መግቢያ አጡ። አሁን አብዛኛዎቹ በፖለቲካ ኢትዮጵያን እንደዛ ያደረጉ የሕግ ከለላ የተሰጣቸው በአሜሪካንና በካናዳ ያሉ አገራችሁ ሰላም ነች አታሰጋምና ወደ አገራችሁ ተመለሱ። መንግስቱ ደግሞ ሊቀበላችሁ እጁ ክፍት ነው። በሰላም ለሚመጡት ክፍት ነው። ይሄ እኮ ከፖለቲካ ጋር አታያይዙት። የእግዚአብሔር የእናንተን ነፍስ ጥበቃ ነው። በሆነ ጊዜ ሸሸጋችሁ፣ አሜን፣ ሸሸጋችሁ ከምታዩት ከማታዩት ከብዙ ነገር። አሁን ዘመኑ ተፈጽሟል። ተመለሱ፣ ተመለሱ። ለምን መሰለ? አለበለዛ ሌላው ዜጋ አንዱን ዜጋ መግቢያ ያሳጣሃል፣ መውጫ ያሳጣሃል። በስጋት ነው የምትገባው፣ በስጋት ነው የምትወጣው። ምን ነው አገሩ ሰላም እየሆነ? በጌታ ስም በሰላም ኑ። ገንዘባችሁ የተባረከ ይሁን። ሕይወታችሁ በሰላም ወደ ምድራችሁ ያብቃችሁ። ይሄ ጸሎቴ ነው። ለስደተኞች ያለን ሸክም ክብር ሁሉ ለእግዚአብሔር ይሁን። በክርስቶስ ኢየሱስ አዲስ ፍጥረት የሆነ በውስጥ ያለው መንፈሳዊ ሰው ከውጨኛው ሥጋ ጋር ትግል ነው። መንፈስ በሥጋ ላይ፣ ሥጋ በመንፈስ ላይ ይቃወማሉ። ይሄንን አሸንፈው ነው ሥጋቸውን ጎሽመው እቺ ዓለም ሳትገባቸው ለወንጌል ኖረው የሞቱት። ዘመኑን እንዋጅ። ይኸውም ደግሞ ቅድም እንዳልነው በሦስቱ ነገሮች ላይ ልባችንና አእምሮአችንን አንቅተን ማየት መከታተል ያለብን ነው። እርሱ ምንድን ነው ያልነው? አንደኛ የእስራኤል ያለችበት ሁኔታና ዘመን የሚካሄደውን ነገር፣ ሁለተኛ ደግሞ በዓለም ላይ በተፈጥሮ የሚካሄዱትን ነገሮች፣ ሶስተኛ ደግሞ የዓለም መንግስታት ጥምረት ወዴት እንደሚሄድ። ጌታ ምን አለ? ዳመና ሲጠቁር ዝናብ ይዘንባል ትላላችሁ፣ ነገር ግን የመጨረሻው ዘመን ምልክት ምንድን ነው ብለው ጠየቁት። ሁላችን የለመድነው ምንድነው? ራብ፣ ሸነፈር በተለያየ ቦታ ይሆናል። የመሬት መንቀጥቀጥ ይሆናል። ጎርፍ፣ ጦርነት፣ የጦርነት ወሬ ትሰማላችሁ።
ይሄ ሁሉ የምጥ ጣር መጀመሪያ ነው። የምጥ ጣር የመከራው መጀመሪያ ነው። እየጨመረ ነው የሚሄደው። ስለዚህ ቀኖቹን አታውቁምና ከእንቅልፍ የምትነቁበት ሰዓት አሁን ዘመኑ እንደደረሰ እወቁ። ይህንን ቀን ማንም አያውቀውም፣ ድንገት ነው የሚሆነው። ነገር ግን እንደ ክርስቲያን እንደ እግዚአብሔር መንፈስ የትንቢት ፍጻሜዎችን ነው የምናየው። በዳንኤል መጽሐፍ እንደተጻፈው 70ው ሱባኤ ባለቀ ጊዜ በ69ኛው መሲሁ ከተገደለ በኋላ ያለው አንድ ሱባኤ ነው። አንድ ሱባኤ 7 ዓመት ነው። በዚህ 7 ዓመት ውስጥ ያ የተዘጋው መጽሐፍ ከተከፈተ በኋላ በዮሐንስ ራእይ ላይ የይሁዳ አንበሳ የታረደው በግ ማኅተሙንና መጽሐፉን ሊዘረጋ ከቻለ በኋላ ያ አንዱ ሱባኤ የቀረው ሱባኤ የጌታ ዳግም ምጽአት ነው። ይህን ዳግም ምጽአት በሰው ልጆች ላይ በአሁኑ ሰዓት ላይ እንኳን ሰዎች ሊያስቡት አይደለም፣ በቤተ ክርስቲያን ውስጥ ትምህርት የለም፣ ስብከት የለም። የጌታ ምጽአት እና እነኚህ ትንቢቶች ፍጻሜዎች እንግዲህ የእግዚአብሔር ሰዓት፣ የአብርሃም ኪዳን፣ የዳዊት ቃል ኪዳን፣ የዳዊት ዙፋን፣ ሰው የማይታጣበት የዳዊት ዙፋን በአብርሃም የመጣው በያዕቆብ አድርጎ እስራኤል ዳዊትን እንዳነገሰ በዳዊት ዙፋን የሚቀመጠው የናዝሬቱ ኢየሱስ ክርስቶስ ለ1000 ዓመት የሚመጣበት ወይንም ምንድነው የዓመተ ምሕረት ማብቂያ፣ ዓመተ ምሕረት ወይንም ዘመን መፈጸሚያ፣ የመጨረሻው ዘመን መዝጊያ ማለት ነው። ይሄ ትንቢት ግን በዳንኤል መጽሐፍ ላይ ምን ይላል? 3ኛው ቤተ መቅደስ ሲሰራ አንባቢው ያስተውል። 3ኛው ቤተ መቅደስ የሚሰራበት ዘመን ውስጥ ነን። ይህንን ነው በአሁኑ ሰዓት ላይ በዓለም ላይ አስደንጋጭ የሆነው ነገር። የጥፋት ልጅ ወደ ተቀደሰው ቤተ መቅደስ ሲገባ አንባቢው ያስተውል። እናንተ የምትሰሙ ይህንን የምታዩ እንደ እግዚአብሔር መንፈስ እንደ እግዚአብሔር ቃል ያለንበትን ዘመን ሰዎች የተኛ ነው ያንቀላፋ ነው ቤተ ክርስቲያን የተኛችው ሰው ሁሉ ይህን ምጽአት ክርስቲያንም ጭምር የማያስበው ፀሐይ ወጥታ ስለገባች ኖርማል ነው ለሰው ሁሉ። ነገር ግን በመጨረሻው ሰዓት ላይ ፀሐይም ጨረቃም ብርሃናቸውን ይከለክላሉ። በጌታ ምጽአት ጊዜ በጉ ራሱ ነው ብርሃን። ስለዚህ ይህንን የትንቢት ቃል በአሁኑ ሰዓት ላይ የታወጀውን ነገር እንደ ክርስቲያን እንደ መንፈስ እንደገና ደግሞ ድንገት ስለሚሆን ይሄ መቅደስ እየተሰራ ያለበትን ሁኔታ በዓለም አቀፍ ሲነገር ይሄ አዋጅ አንደኛ ለክርስቲያን የማንቂያ ደወል ነው። የማንቂያ ደወል ነው። ክርስቲያን ነን፣ ክርስቶስን ተቀብለናል፣ ነፍሳችን በእግዚአብሔር ቀኝ በተቀመጠው በክርስቶስ ተሰውራለች የምንል ቆም ብለን የምናስብበት ነው። እንደገና ደግሞ ቅድም እንዳልኩት በኖህ ዘመን ምሳሌ ድንገት ስለሆነ ኖህ ሕዝብን ማዳን አልቻለም። ኖህ ሕዝብን ሊያድን አልቻለም። መርከቡ ቢሰራ ቤተሰቡን ግን አድኗል። ኖህ ቤተሰቡን አድኗል። በዚህ ሰዓት ይህን በምትሰሙበት ጊዜ በመንፈስ የሆናችሁ ራሳችሁ ከእንቅልፋችሁ ነቅታችሁ ቤተሰቦቻችሁን እንደ ኖህ እንድታድኑ ነው። ይሄ እንግዲህ በዓለም የታወጀው አስፈሪ የትንቢቱ ፍጻሜ ነው። አልፎ አልፎ እየገባው የተረዳሁትን አስረዳችኋለሁ። ክብር ሁሉ ለኢየሱስ ይሁን። ምንድነው የታወጀው? ምንድነው እየሆነ ያለው በዓለም?
የትኞቹ መንግስታት ተባበሩ? ምንድነው ሊካሄድ ያለውና እንደ ክርስቲያን እንደ እግዚአብሔር ቃል ምንድነው ዘመኑ የሚያስተምረን የሚለውን ቆም ብለን እንድናስብ ወደሚቀጥለው ፍጥረቱን ይዞ ሲያንገዳግደው የጨለማው ገዥ ጨንቆ ሲያብሰው ጌታችን ኢየሱስ በታላቅ ግርማ በድንገት ይመጣል። በሰማይ ደመና ከቅዱሳኑ ጋር we will all see the building of the third temple in Jerusalem very soon. Rebuild the temple, rebuild the temple, rebuild the temple, which stood for many more centuries. In Jerusalem, the Maccabees rededicated that temple. እንግዲህ የጌታ ሶስተኛውን ቤተ መቅደስ እንሰራለን። ኢየሩሳሌም በእኛ ቁጥጥር ስር ነች ያለችው። አሁን ጊዜው ነው። ለብዙ ሴንቸሪ ለብዙ ዓመት 1999 ዓመት ቆይቷል። አሁን ሶስተኛውን ቤተ መቅደስ እንሰራ። በሙሉ ወደ ምድራቸው ተመልሰው ነው። ቅድም የተነሳንበት ከያገሩ ስደተኞች ወደ ሀገራችሁ ተመለሱ የሚለው መንፈስና እነኚህ የሶስተኛው ቤተ መቅደስ የትንቢቱን ፍጻሜ ለመፈጸም ወገኖች ሆይ እንደኛ አይደለም ሙልጭ ብለው ነው ወደ ሀገራቸው የሚመለሱት። በጣም ሲሪየስ ናቸው። ከዚህ መንፈሳዊ ትንቢት ቃልና የዓለም ነገስታት ደግሞ ወደ አንድነት የሚመጡት ሁሉም በያገራቸው ለመጨረሻው ለአርማጌዶን ጦር ወታደር እንዲያዋጡ ስደተኞች ያሉት በሙሉ ወደ ሀገራቸው ተመልሰው በሀገራቸው ፌደራል አይዲ ይቀበሉ፣ በኢንተርፖል የታወቁ ይሁኑ። በዛም ይሄ ነገር በዓለም ላይ ከሆነ በኋላ ምን ይሆናል? ቁጥሩ መግዛት፣ መሸጥ፣ መለወጥ እንደማይቻል ይታወጃል ማለት ነው። ልብ በለኝ። ያው የእግዚአብሔር ቃል ምስክሬ ነው፣ በመንፈስ ሆኜ ነው። ምክንያቱም ሰዎች ዘመንና ጊዜውን ባለመዋጀት በተለይ የዳንን ክርስቲያኖች ድምፁን እንሰማለን፣ መንፈስ ቅዱስን እንሰማለን የምንል በተሰጣችሁ ጊዜና ሰዓት ሲጨርሱ በሰላም ተመለሱ። ስደተኞችን እወዳለሁ ያለ የያዕቆብ አምላክ የይስሐቅ አምላክ የእስራኤል ቅዱስ ከባቢሎን ምርኮ ከግብፅ ምድር ከስደት ምድር በሰላም መልሷቸዋል። ብዙዎች ግን በምድረ በዳ የቀሩ አሉ። ስለዚህ ያላችሁ ጊዜ ጥቂት ነው። አስባችሁ ምን ብላችሁ ከዘመኑ ጋር ካለው ጋር ከእስራኤል ሁኔታ ጋር ዘመኑን በመዋጀት ራሳችንን ባለኝ ይበቃኛል፣ ኑሮዬ ይበቃኛል፣ ጌታ ብቻ ከኔ ጋር ይሁን ብለን ዘመኑን ዋጅተን በቃ ሲል ያበቃል። ውጡ ብሎ አውጥቷችሁ ከብዙ ነገር የከለላችሁ ጌታ አሁን እናንተ ከማታውቁት ስውር ከሆነ ነገር ዘመን ከተፈጸመ ተመለሱ ካለ መመለስ ብቻ ነው የሚያዋጣው። ለዚህ እናንተና መንፈስ ቅዱስ ራሳችሁ ወስኑ። የምድርን ነገር፣ የስጋን ነገር፣ የገንዘብ ነገር፣ የዓለምን ነገር ሳይሆን የእግዚአብሔርን ፍቃድና ሐሳብ መለየት ማለት ነው። ሰሙኝ ወገኖቼ፣ ሕዝቤ ሆይ፣ በተለይ የጌታ ልጆች እቺ የናንተ ቀን ነች። ይሄንን ለምትወዱት ለሰው ሁሉ ሼር የምታደርጉት ነው። እንግዲህ እኛ ምንድነው ፖለቲካውን አይደለም የምናየው። በትንቢተ ዳንኤል ላይ የተጻፈው የትንቢት ቃል መፈጸሚያ ሶስተኛው ቤተ መቅደስ ሲሰራ አንባቢው ያስተውል፣ ልብ ይበል። በዛ በሶስተኛው ቤተ መቅደስ አላስካ ሞስክ የሙስሊሞቹ ፈርሶ ነው። ይሄ ሲፈርስ ደግሞ ሙሉ ቁጥጥርነቱን የያዘችው ጆርዳን ነች። የአላስካን ሞስክ ሙስሊሞች፣ ፍልስጤሞች፣ ሌሎችም የሙስሊም ሀገሮች እንግዲህ
ታላቁ ጦርነት ይጀመራል ማለት ነው። የጦርነትን ወሬ ትሰማላችሁ የሚለው ትንቢት ይፈጸማል። ቀላል አይደለም፣ ልብ በሉ። ስለዚህ ጥንቃቄ በሁሉም መንገድ ያስፈልጋል ማለት ነው። ስለዚህ በዛን ጊዜ በተለይ ሐማስ የፍልስጤሙ ሐማስ የተባለው ምን አለ? ይሄ እንደሚመጣ ስለምናውቅ ነው ውጊያ ጀመርነው፣ መቅደሱን እንደሚሰሩ። በጣም ያስደነቀው ነገር ምንድነው? በዚህ በቤተ መቅደስ ስር ታናሉ አልቆ ተጨርሶ የእስራኤሉ ጠቅላይ ሚኒስትር ናታንያሁ ይህንን መግለጫ ሰጥተዋል። ታናሉ ተሰርቶ አልቋል። ከሞስኩ ከእስላሞቹ መስኮ በታች ሁለት መልእክት አለው። አንደኛ በሰላም ከሆነ መቅደሱ ሊሰራ፣ ካልሆነ በዚህ ታናል ውስጥ ገብተው ወይ ፈንጂ ይሆናል ወይንም ደግሞ በታናሉ ሊደረመስ ይችላል። መስጊዱ በሚደረመስበት ጊዜ ሶስተኛው ቤተ መቅደስ ይሰራል። ይህንን የእምነት የሃይማኖት አባቶች የሰጡት 2 ዓመት ጊዜ ነው። በ2 ዓመት ውስጥ ልብ በሉ። ይሄ መቅደስ ደግሞ ከተሰራ ክርስቲያን ነን የሚል በሙሉ በተጠንቀቅ ቀንም ማታም በጸሎት የሚወድቅበት፣ ድንገት የመጀመሪያው የሚገባው ያው አንዱ ሱባኤ ይሄ ትልቅ ጦርነት ከሆነ በኋላ በእስላሞች በአይሁዶች በምድር ላይ የሚገኘው ብዙ ነገሮች ይነቃነቃሉ። ኢኮኖሚ በሉ፣ ትራንስፖርት በሉ፣ ብዙ ነገሮች የእግዚአብሔር ጣት ዘመን መፈጸሚያ የዓመተ ምሕረት መደምደሚያ ነው። በዛን ሰዓት ላይ ነው ዓለምን የሚያስታርቀው። በሰባቱ ሱባኤ በ3 ዓመት ተኩሉ ላይ ይሄንን የሚያረጋጋው ሰው የጥፋት ልጅ ሐሰተኛው ክርስቶስ ይገለጣል። ወይ ከራሻ ወይ ከአሜሪካ ወይ ከሆነው። ከዛ ምን ያደርጋል? ይሄንን ሰው አይሁዶች መቅደሱም እንዲሰራ እንዲያመልኩም ይፈቅድና ሰላም ይሆናል። ሰላምን ይፈጥራል። ዓለም ያደንቀዋል። ዓለም ያጨበጭብለታል። ከዚህ ታላቁ መከራ በፊት ልብ በሉ። በዚህ ሰዓት ላይ በክርስቶስ ኢየሱስ ያመኑ ነፍሳቸውን ያዳኑ ክርስቲያኖች ከምድር ይነጠቃሉ። ትንሣኤ፣ የሁለተኛው ትንሣኤ ይፈጸማል። ድንገት ይሄ ዓለምን ያስተባበረው ሐሰተኛው የጥፋት ሰው ወደዚች ቤተ መቅደስ ወደሚሰራው ከመግባቱ በፊት ከምድር ላይ የእግዚአብሔር መንፈስ ይነሳል። ስለዚህ ክርስቲያኖች የሉም። ይሄ መቅደስ ፍጻሜና ይሄ የጥፋት ልጅ መገለጥ ከሱ በፊት መነጠቅ አለ፣ መወሰድ አለ ከምድር። ስለዚህ የምትሰሙኝ ይህንን የምትሰሙ በጌታ መንፈስ ይህንን ነገር ተከታተሉ። በዓለም ላይ ባሉት ክርስቲያኖች ትልቅ ጸሎት፣ ትልቅ መንቃት፣ ሌሊት ከ3 ሰዓት እስከ 4 ሰዓት ባለው፣ ቀን በ3 ሰዓት እስከ 4 ሰዓት ባለው ለ1 ሰዓት እየተጉ በ3ኛው ሰዓት ላይ ይመጣለሁ ስላለ ጌታ እንግዲህ ማንም አያቆም፣ ዘመኑን አናቆም። ግን የትንቢቱ ፍጻሜ ይህ 3ኛው ቤተ መቅደስ የአይሁድ የግንባታው ኢንስቲትዩት እንገነባለን፣ በአስቸኳይ እንገነባለን። ጠቅላይ ሚኒስትሩም ተናግረዋል። እንግዲህ የሚሆነውን ነገር እናያለን። We will all see the building of the third temple in Jerusalem very soon. Rebuild the temple, rebuild the temple, rebuild the temple, which stood for many more centuries. In Jerusalem, the Maccabees rededicated that temple. በዛ የተሰበሰበው ሕዝብ መቅደሱ በፍጥነት ይሰራልን ብለው ሰላማዊ ሰልፍ ወጥተዋል። እንግዲህ ትልቁ ነገር የምናየው የእግዚአብሔር አምላካችን ቃል ሰው የሚያወራውን ዘመኑን ምኑን አይደለም።
ነፍሳችንን እውነተኛው የማይዋሸው ጌታ እመጣለሁ ብሏል። ከዛ በፊት ግን በአሁኑ ላይ ሌላው ያስደነገጠው ነገር የአውሬው ቁጥር ሰዎች መውሰድ ጀምረዋል። ቺፕሱን በሰውነታቸው መቅበር ጀምረዋል። ከ5 ዓመት በፊት በስካንዲኔቪያ ተጀምረዋል። አሁን በቅርብ ደግሞ በኬንያ በአፍሪካ ውስጥ ተጀምሯል። ይሄ ቁጥር 666 ቁጥር ብቻ አይደለም፣ መንፈስ ነው። የሐሰተኛው ክርስቶስ መንፈስ ነው። እንግዲህ ሕይወት በዚህ ነው የሚገለጠው። ይህን ቁጥር መቀበል ወይ አለመቀበል። እንግዲህ የክርስቲያኖች ፈተና በደጅ ነው፣ ከጦርነቱ ከራቡ ከችግሩ በላይ። እንግዲህ ማንም የፈለገውን ይበል፣ የእግዚአብሔር ቃል የትንቢቱ ጋር መፈጸሚያ ነው። ስለዚህ ይሄ በዓለም ሚዲያ፣ በዓለም ሰዎች፣ በሙስሊሙ፣ በክርስቲያኑ ታላቅ ድንጋጤን የፈጠረ ስለሆነ ንጥቀት ቀርቧል ነው። ሶስተኛው ቤተ መቅደስ ይሰራል ማለት ቅዱሳን የምትሰሙኝ መነጠቅ ይቀድማል። ለምን? መቅደሱ ከተሰራ በኋላ ቀድሞ የሚገባው ሐሰተኛ ክርስቶስ ነው። ከዛ በፊት ነው ቤተ ክርስቲያን የምትነጠቀው፣ ክርስቲያኖች የሚነጠቁት። እንግዲህ በዚህ መስጊድ መፍረስ፣ በዚህ ሃይማኖት ሽኩቻ እና የሚመጣው መከራ ችግር ቆም ብላችሁ ማሰብ። ከዛ በፊት ይሁን ከታላቁ መከራ በፊት እወስዳችኋለሁ ያለ ጌታ ታማኝ ነው። እንግዲህ ለዚህ ነው ሰዓቱን አታውቁምና ከእንቅልፍ የምትነቁበት ሰዓት አሁን ነው። ንቁ፣ የጌታ መምጫው ቅርብ ነው። ስለዚህ ይሄኛ ምን አገባን፣ ይሄ የአይሁዶች ጉዳይ ነው እንዳትይ። ቅድም እንዳልኳችሁ የኖህ መንፈስ ይግባባችሁ። እራሳችሁንና ቤተሰቦቻችሁን ጓደኞቻችሁን አድኑ። ዓመት ወራቱ ይፈራረቃል፣ ጊዜና ወቅቱ በመጠበቂያ ይሄ ላይ ቆማለሁ እስክትመጣ ጠብቅሃለሁ። የደነቁልህ ዓመት ወራቱ ይፈራረቃል፣ ጊዜና ወቅቱ በመጠበቂያ ይሄ ላይ ቆማለሁ እስክትመጣ ጠብቅሃለሁ። የቆምኩ በስዬ ወድቃለሁ። ምንድነው የሚታየው ዛሬ ሕይወቴ ላይ? ጉልበቴ ደክማለች፣ ምን ሆኖ ዘጋኝ? ተነስቶ ሄዷል ቀስ በቀስ ከላይ፣ ተነስቶ ሄዷል ቀስ በቀስ ከላይ። አስበኝ አምላኬ መለስ ብሎኝ ሕይወቴ ምንድነው? አያለው ጓዳ አስበኝ አምላኬ መለስ ምርኮዬ ሕይወቴ ምንድነው? አያለው ጓዳ ኛው ትንሣኤ የሚካፈሉ ብፁዓን ናቸው አለ ጌታ። የመጀመሪያው ትንሣኤ ጌታ ሲነሳ ሙታኖች ተነስተዋል። አሁን ደግሞ ከኛ በፊት የሞቱት ይነሳሉ፣ እኛ ምንነጠ። ይሄ ድል ካመለጣችሁ እድል የላችሁም። ነፍሳችሁ ለዘላለም በሲኦል ባህር ነው የምትሆነው ወገኖች ሆይ። ስለዚህ አሁን የማንቂያ ደወል ነው፣
የማንቂያ ፀሐይ ወጥታ ስለገባች እግዚአብሔር ተስማማ ማለት አይደለም። ጽዋው ይግታል፣ ዋጋው በእጄ ነው አለ። የእያንዳንዱ ሰው ዋጋው በእጄ ነው። በዚህ ወንጌል የቀለዱ የነገዱ ያሾፉ ሚዲያ ከፍተው የሚገለፍጡ የሚስቁ የሚያለቅሱበት ዘመን ይመጣል ብሏል። ተጠንቀቁ፣ ዘመኑ ቅርብ ነው። ይህንን ነው እንደ ክርስቶስ ወንጌል ማህበርተኞች የጌታን ቃል ነው ከመንፈሱና ከትንቢቱ ፍጻሜ ጋር ነው የምናየው ወገኖች ሆይ። ስለዚህ እኛም እግዚአብሔር የጥበብ የመገለጥ መንፈስ ይስጠን። መንፈስ ቅዱስ ሆይ ጳራቅሊጦስን እንጋብዘው። በኃይልና በጉልበት አይደለም በመንፈሴ ነው ብለዋል። ይሄ መንፈስ ደግሞ ለሚወዱት ለፈለጉት ቅርብ ነው። ከስትንፋስ የበለጠ ቅርብ ነው። በዚህ ሰዓት ሕይወታችሁን ያልሰጣችሁ ጴንጤ አትሆኑም። ውሸት ነው። የሃይማኖት ስም ዋጋ የለውም። ወደ ጌታ ወደ ክርስቶስ ይሄ ነገር ሀፕን ቢያደርግ ይሄ ነገር ቢሆን የትም ማምለጫ የለም። የትም ማምለጫ ታውቃላችሁ አይደለ? እነኚህ ይሄ ቤተ መቅደስ አልቆ ሐሰተኛው ነቢያት ሐሰተኛው የአመፅ ልጅ ሐሰተኛው ክርስቶስ ሲገለጥ አይሁዶች የክርስቶስን መንግስት ይሰብካሉ እየተሰዉ። ምክንያቱም የሊቀ ካህኑ የካህኑ ደም የዘካርያስ ደም እስካሁን ይጮሃል። የናዝሬቱ ኢየሱስ መጥቶ ሐሰተኛው ክርስቶስን ተከታዮችን ይበቀላል። ባትወለድ ይሻልሃል። ይህን ዘመን ባታየው ይሻልሃል። ሚሻልህ ወደ ጌታ ና፣ ወደ ክርስቶስ ና፣ ወደ መሲሁ ና። የተገረፈውን ያደረገልህን ብድራቱን አስብ። አየ የዘመን ፍጻሜ የዓመተ ምሕረት ፍጻሜ እቺ የምትመጣው ምንድን የጌታ ቀን ነው። የጌታ ቀን ነው። በዚች ቀን የሚቋቋመው የለም። በሙሉ ኃይሉ ነው የሚመጣው። ዓለም ሳይፈጠር በፊት በነበረው ክብርና ኃይል በብርሃን ነው የሚገለጠው። በዛ መሃል ጦርነቱ በአርማጌዶን ጦርነት የዓለምን ጦር በታላቁ ብርሃን ነው የሚያቀልጠው። የኔ ጌታ ክብር ለኢየሱስ ይሁን። ከዛ በደብረ ዘይት ተራራ ላይ ፊት ለፊት በተሰራው ቤተ መቅደስ ፊት ለፊት ይቆማል። አብረን እንመጣለን። ለዚህ እድለኛ እንድትሆኑ ሕይወታችሁ ለጌታ ተሰጣችሁ። አጭር ጸሎት እናድርግ። እግዚአብሔር አባት ሆይ ስለዚህ ቀን ስለሰማሁት ስለ ትንቢት ፍጻሜ በኔ ዘመን ከሆነ ባላውቅም ባውቅም አባት ሆይ በዚህ ሰዓት አባትነት በተሰየመበት ጸሎት በሚሰማበት በማይከለከልበት በክብር በክርስቶስ ኢየሱስ ደም ወደ ጸጋ ዙፋን እቀርባለሁ። እኔ በደለኛ ኃጢአተኛ ሰው ነኝ። በማወቅም ባለማወቅም በድፍረትም የሰራሁትን ኃጢአት በከበረው በልጅህ በክርስቶስ ኢየሱስ ደም እጠብልኝ። ኃጢአተኛ ነኝ፣ ደካማ ነኝ። ጌታዊ ቃልህ ሕያው ነው። ሰማይና ምድር ያልፋሉ፣ ቃልህ ግን አያልፍም። በዚህ ቀን በዓለም ላይ በታወጀው አዋጅ ዛሬ ብትገለጥ እኔነቴን አላውቅም። ነገር ግን አባት ሆይ ነፍሴን ከዚህ ሰዓት ጀምሮ ለታመኑት እጆች አሳልፌ እሰጣለሁ። ዓለምን፣ ሰይጣንን፣ ራሴን ክጄ ልጅህ አድርገህ ተቀበለኝ። ልጅም አድርገህ ስለተቀበልከኝ በክብር በክርስቶስ ኢየሱስም አመሰግናለሁ። በሕይወት መዝገብ ላይ ስሜን ጻፍልኝ። በቀሪው ጊዜ በዚህ ዘመን በጸጋና በመንፈስህ እንድኖር ቃልክን አስተምረኝ፣ ጸሎት አስተምረኝ። አባት ሆይ ልጅህ አድርገህ ስለተቀበልከኝ በክርስቶስ ኢየሱስም አመሰግናለሁ። አሜን። ይሄ ነው ለዓለም ሞኝነት፣ ለሚያምኑት ግን የእግዚአብሔር ኃይል ለማዳን ነው። በቃ ይሄ ነው ንስሐ። ምንም የሃይማኖት ስም የለህም። የእግዚአብሔር ልጅ ተብለሃል። የእግዚአብሔር ልጅ ተብለሻል። ወደ ቤተ ክርስቲያን ሂድና የእግዚአብሔር ቤተሰቦች፣ የእግዚአብሔር አገልጋዮች፣ ወንጌል የሚሰበክበት ሽማግሌዎች እጃቸውን ጭነው መንፈስ ቅዱስ እንድትሞላ አድርግ።
በዛም ደግሞ ጌታ በሰጠ ዕድሜ ነገ የጌታ ነው፣ ዛሬ ነው የኛ። እሱን መግባት መውጣታችን በሱ ነው። ስለዚህ እዛ ትምህርት ውሰድ። ከብዙ መናፍቅ ሐሰተኛ ነቢያት ከተለያየ ክርስቶስን ከሚሸፍን ትምህርት ራቁ። መጪው ጊዜ ፈተናም ቢሆን ከፈተናው ጋር ያለ ጌታ ከኛ ጋር ነው። አንፈራውም። ከፈተናው በፊት አወጣችኋለሁ፣ ከመከራው በፊት መጥቼ ወስዳችኋለሁ ያለ ጌታ ታማኝ ነው። ሰው በልቡ አምኖ ባፉ መስክሮ ይድናል። በዚህ ወንጌል አትፈር አለ ሐዋርያ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራን ተቀበል። በክርስቶስ ኢየሱስ ልናምን ብቻ ሳይሆን መከራውንም ልንቀበል እርስታችን በሰማይ እንደሆነ የሚጠብቀን አምላክ እንዳለ እቺ ድንኳን የሆነች ዓለም እንደምታልፍ በዚህ እውነት በወንጌል ስለ ክርስቶስ መመስከር ሕይወታችን ነው። ክብር ሁሉ ለእግዚአብሔር ይሁን። የዳናችሁ የሰማችሁ የሚያዋጣችሁ የልባችሁ እምነትና በአፍ ምስክርነት ነው። ከበጉ ደምና ከምስክርነታቸው የተነሳ ድል ነሱ። ከመከራው በፊት እኔ አወጣቸዋለሁ ያለው ለሚመሰክሩለት ሕይወታቸውን ለዚህ ለወንጌል ለብርሃን ለእውነት የሰጡ ከዓለም የተለዩ በሰማያዊ ስፍራ ርስት ያላቸው በአብ ቀኝ በተቀመጠው በተሰወረው ነፍሳቸው የሚወራረዱ አማኞች ይሄ ዘመናችን ነው። በወንጌል አናፍርም። ዝግጁ እንሁን፣ ተዘጋጁ። ክብር ለእግዚአብሔር ይሁን። በክርስቶስ ፍቅር ወዳቸዋለሁ። ይህን ጸሎት የጸለያችሁ ጌታ ዘመናችሁን ይባርክ። ሌላ ነገር ይቅር ይወራ ስለ እርሱ በከበረው ደሞ ኃጢአት መደምሰሱ አንዳንዴ ሳይባል ሁሉም ሰው ይመነው ኢየሱስን ማጣት ሁሉንም ማጣት ነው። የባህር እስራት የኃጢአት ቁራኛ እስከ መቼ ድረስ ያለን መዳኛ ፍርድና ኩነኔ ለቀደመው ሁሉ መቃብርን ከፋች ኢየሱስ አለ ብሎ ትልቅ ሥራ የተሰጠን ትልቅ ሥራ ስለ ኢየሱስ ሳንታክት ልናወራ አንድ መንገድ አንድ እውነት አንድ ሕይወት የተሰጠን ከእግዚአብሔር ከሰማያት የእግዚአብሔርን ትእዛዝ ቃሉን ስለናቀ በአዳም መተላለፍ ሁሉም ሰው ወደቀ። የዓለምን ኃጢአት በእንጨት ሊሸክም ሥጋ ለብሶ መጣ ሁለተኛው አዳም ምርኮኛን የሚያስለቅቅ እስራት የሚያስፈታ ምሕረትን ይዞ የመጣውን ጌታ አምኖ ይቀበለው የሰው ዘር በሙሉ ኢየሱስ ያድናል የምስራች ብሎ ትልቅ ሥራ የተሰጠን ትልቅ ሥራ ስለ ኢየሱስ ሳንታክት ልናወራ የመጨረሻው ዘመን በቀንም በማታ የምንሰጠው የጸሎት ጊዜ ነው። በቃ ጥበብ ስጠን፣ እንድንነቃ ስጠን። ማራናታ ጌታ ሆይ ስትመጣ እንድነቃ ብለን ምንጸልይበት ነውና ይህን ደግሞ እንዳልኳችሁ ራሳችሁን አድኑ፣ ቤተሰቦቻችሁን አድኑ። ከኖህ ተማሩ። መርከባችን ክርስቶስ ነው። ኖህ ቤተሰቦቹን በመርከብ እንዳዳነ መርከባችን ክርስቶስ ነው። ራሳችን ድነን ጓደኞቻችንን ለሚሰሙን በሙሉ ሼር በማድረግ ይሄንን የዘመኑን ፍጻሜ ማለቂያ
እኛም ማናቀው ድንገት የሚሆን ነገር ስለሆነ አንተም ባትናገሩ ድንጋዮች ይናገራሉ አለ። ይህንን አይነት ቸል ብንል ደግሞ ሙታኖች የእግዚአብሔርን ልጅ ድምፅ የሚሰሙበት ዘመን ይመጣል። በምድር ላይ ያለ ሰው አልሰማ ብሎ ሙታኖች ግን የእግዚአብሔርን ልጅ ድምፅ የሚሰሙበት ዘመን ይመጣል። ትንሣኤ ለዚህ አገልጋዮች ነን። ሼር በማድረግ እግዚአብሔር ቁርባናችሁን፣ ጸሎታችሁን፣ ዘመናችሁን ይባርክ። ከኛ ጋር አብራችሁ የምታገለግሉ ጌታ ይባርካችሁ። በክርስቶስ ፍቅር ወዳችኋለሁ። ተባረኩልኝ። ቅዱስ አባት ሆይ በክብር በክርስቶስ ኢየሱስም እናመሰግናለን። እግዚአብሔር ሆይ አንተ ቀድመህ ለልጆች ሳትናገር አንዳች ነገር አታረግም። እግዚአብሔር የሰማነውን አይናችን በእስራኤል ላይ በዘመኑ በተፈጥሮ ላይ እንደገና ባሉት በምድር ነገስታት መናወጥ ላይ ያንተ ምጽአት እንደቀረበ ቅዱስ መንፈስ ስለነገረን እንድንጸና እንድንበረታ ጌታ ሆይ እርዳን። ስለሰጠን ጊዜ ስለሚሆነው ነገር ሁሉ አሁንም ደግመን እንጸልያለን። አባት ሆይ እስራኤልን የአብርሃምን ቃል ኪዳን የምታስብ የአብርሃም በረከት በክርስቶስ ኢየሱስ ወደ እናንተ ነው ተብሎ እንደተጻፈ እግዚአብሔር ሆይ ከበረከት ሁሉ በረከት ለኛ አንተ ነህ ጌታ ሆይ። እንግዲህ በዚህ ጊዜ በዚህ ሰዓት ጥበብንና ማስተዋልን የምንነቃበትን መንፈስ ከኛ ጋር እንዲሆን በክርስቶስ ስም እንጸልያለን። በዓለም ላይ ያሉትን ብላቴና ልጆችን አገልጋዮችን ሁሉ ይህን ለሚሰሙ የመንቃት የመዘጋጀት የመታጠቅ ሰዓት እንዲሆንልን በስም እንጸልያለን። አባቶይ ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። ክርስቲያኖች ቆም ብለው ሊያስቡ የተደረገው ነገር ይህንን ነገር እስቲ ስሙት ብላችሁ ጌታ መንፈስ ቅዱስ ይረዳችኋል። አብራችሁን አገልግሉ። ዘመናችሁ ይባረክ። በክርስቶስ ፍቅር ወዳችኋለሁ። ሻሎም። በዙፋኑ ላይም በተቀመጠው በቀኙ እጅ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ። Yes,
ባሪያዎቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ሕዝብን ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት ይሆኑ ዘንድ አደረግካቸው። ያኔ በምድር ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ያኔ ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ያኔ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር፣ ምስጋናም፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ያኔ አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ።